السلام عليكم ورحمة الله وبركاته. የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ይህ ከጁማ እስከ ጁማ ፕሮግራማችን ነው። በዚህ ፕሮግራማችን በሳምንት ውስጥ ያሉ ሀገራዊ ዓለም አቀፋዊና እስላማዊ ጉዳዮችን ወደ እናንተ የምናደርስበት የምንዳስስበት ፕሮግራማችን ነው። ከጁማ እስከ ጁማ ፕሮግራማችን እነሆ አሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ከማል ኖርዬ አብራችኋለሁ። አብራችሁ ይቆዩ። ነው ኸጢቦችና ኢማሞች የአላህ ባሮች ወደ ሀጂ እንዲደርሱ ጥሪ ሊያቀርቡ እንደሚገባም የጠቅላይ ምክር ቤቱ የዑለማዎች ምክር ቤት ጥሪ አቅርቧል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማ ጉባኤ የ1447ኛው የሀጂ ስነ ስርዓት ምዝገባ መጀመሩን አስመልክቶም በወቅታዊ ጉዳዮች ላይ በትላንትናው ዕለት ህዳር 25 2018 ዓ.ም በጠቅላይ ምክር ቤቱ መሰብሰቢያ አዳራሽ መግለጫ ሰጥቷል። የዑለማ ምክር ቤቱ በሰጠው መግለጫም አንድ ሙስሊም በህይወት ዘመኑ አንድ ጊዜ ሀጂ ማድረግ ግዴታ እንዳለበት ኢስላም እንደሚያነሳ በመጥቀስ መላው ሀገሪቱ የሚገኙ ኸጢቦች እንዲሁም ኢማሞች በሚሰጡት ዳዓዎችና የጁማ ኹጥባዎቻቸው ላይ አቅም ያላቸው የአላህ ባሮች ወደ ሀጂ እንዲሄዱ ጥሪ እንዳቀርቡም ነው የጠየቀው። ምክር ቤቱ አያይዞም የሳውዲ አረቢያ ሀጂ ሚኒስቴር የዘንድሮ የሁጃጆች መረጃ እስከ ሻዕባን 7 ወይም ጥር 18 2018 ዓ.ም እንደሚጠናቀቅ ጥብቅ መመሪያ ማውጣቱን በመጥቀስ በመላ ሀገሪቱ የሚገኙ 30 የሀጂ መዝገቢያ ጣቢያዎች ላይ ምዕመናን ከወዲሁ ምዝገባቸውን እንዲያከናውኑም ነው ጥሪ ያቀረበው። በተያያዘ መረጃ የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የዘንድሮውን የሀጂ ምዝገባ መጀመሩን ገልጿል። ይህንን የገለጸው ህዳር 24 2018 ዓ.ም ሲሆን የሀጂ ምዝገባ የመጀመሪያው በ13 የምዝገባ ጣቢያዎችንም መሆኑንም ገልጿል። መግለጫውን የሰጡት የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ተቀዳሚ ምክትል ፕሬዚዳንት የተከበሩ ሼህ መሐመድ ኑር አህመድ እና የክልሉ መጅሊስ የሀጂና ኡምራ ዘርፍ ተጠሪ ሼህ መሐመድ ኑር ቦሩጉዮ ሲሆኑ ምዝገባው በ13 የምዝገባ ጣቢያዎች ሁሉንም መስፈርቶች አሟልቶ ተጀምሯል ብለዋል። የክልሉ መጅሊስ የሀጂ ምዝገባውን ለመመዝገብ የሚያስፈልጉ ማቴሪያሎችን አሟልቶ ምዝገባ እያከናወነ እንደሚገኝ የገለጸ ሲሆን በዚህ መሰረትም በአዲስ አበባ፣ በሸገር፣ በአዳማ፣ በጭሮ፣ በሻሸመኔ፣ በጊምቢ፣ በሐረር፣ በጊኒር፣ በሞያሌ፣ በነገሌ ቦረና፣ በጭሮና ቡሌሄራ እንዲሁም በጅማ ከተማ ምዝገባው መጀመሩን የገለጸ ሲሆን ምዕመናን ምዝገባውን ከጥር 18 2018 ዓ.ም በፊት እንዳጠናቀቁ ያሳሰበ ሲሆን የሳውዲ አረቢያ ሀጅና ጤና ሚኒስቴር በጋራ ባወጡት መመሪያ መሰረት የሁጃጅን ጤንነት የሚያሳይ የምስክር ወረቀት አግባብ ካላቸው የጤና ተቋማት ማቅረብ እንደሚጠበቅባቸውም ነው የገለጸው። የዘንድሮው የሀጅ ጉዞ ዋጋ 740 ሺህ ብር መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባሳለፍነው ሰኞ ህዳር 22 2018 ዓ.ም ባወጣው መግለጫ ማስታወቁ ይታወሳል። እንደሚታወቀው ባለፈው ሳምንት የፌዴራል መጅሊስ በ22 ሶስተኛ ወር 2018 መግለጫ መስጠቱ ይታወሳል። ይህን አስመልክቶ በኦሮሚያ ውስጥም 13 ጣቢያዎች ለሀጅ ምዝገባ ሁሉንም መስፈርቶች አሟልቶ ተገቢውን ስልጠና ወስዶ የሚያስፈልገውን ማቴሪያል ሁሉ ቀናይቶ የሀጅን ስነ ስርዓት ፍትሃዊ ወይም ደግሞ ቀልጣፋ ለማድረግ እና ምቹ ለማድረግ በቂ ዝግጅት ማድረጉን ለህዝባችን እናሳውቃለን። ይሄን አስመልክቶ የተዘጋጁ ቦታዎች ኦሮሚያ ውስጥ አንደኛ አዲስ አበባ ውስጥ ኦሮሚያ መጅሊስ፣ እንዲሁም ሐረር ከተማ፣ አዳማ፣ ጭሮ፣ ወለጋ ውስጥ ደግሞ ግምቢ፣ ጅማ፣ ሻሸመኔ፣ ሮቤ፣ ግንዲር፣ ቡሌ ሆራ፣ ነጌሌና ሞያሌ ናቸው ማለት ነው። ሴቶችን በተለያዩ ሙያዎች ላይ በማሰልጠን ወደ ስራ እንዲገቡ እያደረገ እንደሚገኝ የትግራይ ሙስሊም ሴቶች ማህበር ገለጸ። የትግራይ ክልል ሙስሊም ሴቶች ማህበር ሙስሊም ደቂ አንስትዮ ትግራይ የአባላት ትውውቅ መርሃ ግብር በአዲስ አበባ ወንድም ካሊድ ፋውንዴሽን ህዳር 23 2018 ዓ.ም አካሂዷል። በ50 ሴቶች አማካኝነት 1997 ዓ.ም መስረታውን ያደረገው የትግራይ ሙስሊም ሴቶች ማህበር ባለፉት ዓመታት ለችግር የተጋለጡ እና ቤተሰብ አስተዳዳሪ የሆኑ ሴቶችን በተለያዩ ሙያዎች በማብቃት ራሳቸውን እንዲችሉ የተለያዩ ስራዎችን ሲሰራ መቆየቱ ነው የማህበሩ መስራችና ስራ አስኪያጅ ወይዘሮ ነስሪ አህመድ የተናገረችው። ማህበሩ ከተመሰረተበት ጊዜ ጀምሮ ከ300 በላይ የትግራይ ሙስሊም ሴቶች ራሳቸውን ችለው እንዲሰሩ ለማድረግ የተለያዩ የሙያ ስልጠናዎች መስጠቱን የገለጸ ሲሆን በተጨማሪም የልብስ ስፌት ማሽኖችን በማበርከት ወደ ስራ እንዲገቡ ማድረጋቸውንም አመላክተዋል።
የትግራይ ክልል መጅሊስ ዋና ጸሐፊ ሀጅ መሐመድ ካሳይ በበኩላቸው ማህበሩ ከተመሰረተ ጊዜ ጀምሮ በተለያዩ በጎ አድራጎት ስራዎች እየሰራ እንደሚገኝ አንስተው ማህበሩ ከሙስሊሙ ማህበረሰብ በተለይ ከማህበሩ ጎን እንዲቆም ጥሪያቸውን አቅርበዋል። የትግራይ ክልል መጅሊስ ዋና ጸሐፊ ሀጅ መሐመድ ካሳይ በበኩላቸው ማህበሩ ከተመሰረተ ጊዜ ጀምሮ የተለያዩ በጎ አድራጎት ስራዎችን እየሰራ እንደሚገኝ አንስተው ማህበረሰቡ ከጎናቸው እንዲቆም ነው ጥሪ ያቀረቡት። በትግራይ ክልል በርካታ የማህበረሰብ ክፍሎች በተለይ ሙስሊም ሴቶች የተለያዩ ችግሮች እንደሚገጥሟቸው የተነሳ ሲሆን የትግራይ ሙስሊም ሴቶች ማህበር የጀመረው መልካም ስራ ተጠናክሮ እንዲቀጥል ሙስሊም ማህበረሰብ ድጋፍ እንዲያደርግም በእለቱ የተገኙት ኡስታዞች አማካኝነት ጥሪ መቅረቡን ባልደረባችን ሲራጅ ሙሰማ ያደረሰን ዘገባ ያመላክታል። አምባሳደር ጀማል በከር የሹመት ደብዳቤያቸውን ለተባበሩት አረብ ኤምሬቶች ፕሬዝዳንት አቀረቡ። በተባበሩት አረብ ኤምሬቶች የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ጀማል በከር የሹመት ደብዳቤያቸውን ለተባበሩት አረብ ኤምሬትስ ፕሬዝዳንት ሼህ መሐመድ ቢን ዛሂድ አልነህያ ያቀረቡት ህዳር 23 2018 ዓ.ም ነው። በቃሰር አልዋታን ቤተ መንግስት በተካሄደ ስነ ስርዓት የሹመት ደብዳቤያቸውን ለፕሬዝዳንቱ ያቀረቡት አምባሳደር ጀማል በከር ከፕሬዝዳንቱ ታዬ ቀስላሴና ጠቅላይ ሚኒስትር አብይ አህመድ የተላከ ወንድማዊ ሰላምታና መልካም ምኞት መልእክት ማድረሳቸው ተገልጿል። አምባሳደር ጀማል በከር በዚሁ ወቅትም 54ኛው የተባበሩት አረብ ኤምሬቶች የምስረታ በዓል የእንኳን አደረሳችሁ በማለት ለፕሬዝዳንቱና ለመላው የሀገሪቱ ህዝብ ልባዊ መልካም ምኞታቸውን መግለጻቸው የተነገረ ሲሆን ሁለቱ ወዳጅ ሀገራት መካከል ያለውን ስትራቴጂካዊ አጋርነት ለማጠናከር በተለይ በንግድና ኢንቨስትመንት፣ በቴክኖሎጂና በመሰረተ ልማት እንዲሁም የህዝብ ለህዝብ ትስስር ወደ አዲስ ከፍታ ለማድረስ በቁርጠኝነት እንደሚሰሩ ማረጋገጣቸውን ፋና ብሮድካስቲንግ ኮርፖሬት ዘገባ ያሳያል። የፉሪ ክፍለ ከተማ መጅሊስ ከሀላል የወጣቶች ወቅፍና በጎ አድራጎት ማህበር ጋር በመተባበር ወጣቶች ላይ ያተኮረ ስልጠና ሰጠም። በሸገር ከተማ አስተዳደር የፉሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከሀላል ባለራዕይ ወጣቶች የወቅፍና የበጎ አድራጎት ማህበር በጋራ በመተባበር በወጣቶች ላይ ያተኮረ የራስ ማነጽ ወይም ሊደርሺፕ ስልጠና ባሳለፍነው ህዳር 2018 ዓመተ ምህረት ሰጥተዋል። መርሃ ግብሩ ላይ የፌዴራልና የአዲስ አበባ እንዲሁም የኦሮሚያና የሸገር እንዲሁም የፉሪ መጅሊስ አመራሮች፣ ኡስታዞችና ወጣቶች በርካታ ጥሪ የተደረገላቸው እንግዶች የተገኙ ሲሆን ኡስታዝ አህመድን ጀበል ንቁና ተጽዕኖ ፈጣሪ እና ተምሳሌታዊ ወጣት በሚል ርዕስ ሰፊና ለወጣቶች ጠቃሚ ስልጠና ሰጥተዋል። ኡስታዝ ሶፊያን ኡስማን በተመሳሳይ ራስን መገንባት በሚል ርዕስ በተለይ የወጣቶችን ህይወት ላይ የሚያተኩር ሰፊ ስልጠና የሰጡ ሲሆን የፉሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከወጣቶች ጋር የተያያዙ በርካታ እቅዶች እንዳሉት የገለጸ ሲሆን መሰል ስራዎችንም አጠናክረው እንደሚቀጥል ነው የገለጸው። ብዙውን ጊዜ የልማት ጉዳይ ሲመጣ ወጣት፣ የጸጥታ የሰላም ጉዳይ ሲመጣ ወጣት፣ የበጎ አድራጎት ጉዳይ ሲመጣ ወጣት፣ አገርን ለማቅናት አገርን ለማሻገር ከሁሉም በላይ ወጣቶችን ይዞ የማይንቀሳቀስ ትልቅ ቦታ መድረስ አይችልም ማለት። ስለዚህ ወጣቶች እንደ ፉሪ ክፍለ ከተማ እኔ ከሙስሊሙ ህብረተሰብ የተረዳሁት በመጣሁት ይህን 2 ዓመት ውስጥ ያየሁት ነገር በሁሉም ነገር የሙስሊሙን ህብረተሰብ ስንጠይቅ ወደ ኋላ የቀረበት ጊዜ አንድም ጊዜ አላየሁም። በሁሉም በዲሲፕሊን፣ በበጎ አድራጎት፣ በተለያዩ የተማሪዎች እንደዚህ በተለያዩ ነገሮች ድጋፍ ስንጠይቅ የመጀመሪያ ተሳታፊ ሆኖ ከኛ ጋር እየሰራ ያለው የሙስሊሙ ማህበረሰብና የክፍለ ከተማው መጅሊስ የወረዳዎች መጅሊስ በየጊዜው እየተመካከርን እየተነጋገርን አብረን እየሰራን ስለሆነ በዚህ አጋጣሚ እነሱንም ለማመስገን እፈልጋለሁ። በተለይ መጅሊሱን በጣም ለማመስገን እፈልጋለሁ ማለት ነው። አላሁ አክበር። ሀላል ባለራዕይ ወጣቶች የወቅፍና የበጎ አድራጎት ማህበር በበኩሉ በርካታ ስራዎችን እየሰራ እንደሚገኝ በተለይም አቅም የሌላቸውና አቅመ ደካሞችን በመርዳት እንዲሁም ወጣቶችን በተለያየ መስክ በማጠናከርና በማገዝ በርካታ ስራዎችን እየሰራ እንደሚገኝ የገለጸ ሲሆን ወደፊትም ይሄንን ስራውን አጠናክረው ለመቀጠል የህብረተሰቡ ርብርብና እገዛ እንደሚያስፈልገው ገልጿል። በመርሃ ግብሩ ላይ ስልጠናውን ለሰጡት ኡስታዞች እንዲሁም ይህንን ዝግጅት ከፉሪ መጅሊስ ጋር በመተባበር ላዘጋጀው ሀላል ባለራዕይ ወጣቶች ወቅፍና የበጎ አድራጎት ማህበር የምስጋና ሰርቲፊኬት ተበርክቶላቸው ዝግጅቱ ተጠናቋል። ሌላው እንግዲህ በዚህ ሳምንት ውስጥ ከነበሩ ጉዳዮች መካከል የሱልጣን አልሚራ ሀንፍሬ መስጂድ በይፋ ተመርቋል። በአፋር ክልል አሰይታ ከተማ የተገነባው የሱልጣን አልሚራ ሀንፍሬ መስጂድ
ህዳር 21 2018 ዓ.ም በይፋ እና በድምቀት ተመርቋል። ለረጅም ዓመታት በተለያዩ ምክንያቶች ግንባታው ተስተጓጉሎ የነበረው የሱልጣን አሊ ሚራህ መስጂድ ከ30 ዓመት በኋላ ነው ግንባታው ለመጠናቀቅ መብቃቱ የተገለጸው። የመስጂዱ ግንባታ እንግዲህ የሙስሊሙ ማህበረሰብ ባደረገው ንቅናቄ የሚድሮክ ኢንቨስትመንት ግሩፕ እና የክልሉ መንግስት በጋራ በመተባበር ግንባታውን ያደረጉት ሲሆን የሱልጣን አሊ ሚራህ አንፍሬ መስጂድ የክልሉ መንግስት ባዘጋጀው መርሃ ግብር መሰረት ታላላቅ ዑለማዎች፣ የመንግስት የስራ ኃላፊዎች እንዲሁም የመጅሊስ አመራሮች፣ ጥሪ የተደረገላቸው እንግዶችና የሚድሮክ ኢንቨስትመንት ዋና ስራ አስኪያጅ አቶ ጀማል አህመድን ጨምሮ በርካታ እንግዶች በተገኙበት ነው በድምቀት የተመረቀው። በስልጤ ዞን በተነሳ የእሳት አደጋ 3 ህጻናት ህይወታቸው ማለፉ ተገለጸ። ህጻናቶቹ የታላቅና የታናሽ ልጆች መሆናቸውም ተገልጿል። በስልጤ ዞን በሚቶ ወረዳ በሶሶ ቀበሌ በቀጠና 2 ልዩ ስሙ አበልቾ ተብሎ በሚጠራው አካባቢ የእሳት አደጋ የደረሰ ሲሆን በሚቶ ወረዳ ፖሊስ ጽሕፈት ቤት የማህበረሰብ አቀፍ ወንጀል መከላከል ኃላፊ ህዝብ ግንኙነት ተወካይ ረዳት ኢንስፔክተር ነጅሙድን ዋበላ እንደገለጹት ህጻናቶቹ በቆርቆሮ ቤት ውስጥ እየተጫወቱ በነበረበት ሰዓት ቦታው የነበረ ገለባ በእሳት በመያዙ ውስጡ የነበሩ የ6 ዓመት 2 ወንድና ሴት መንታ ልጆች እንዲሁም የ2 ዓመት ሴት ህጻን ወዲያውኑ ህይወታቸው ማለፋቸው የተገለጸ ሲሆን ህይወታቸው ያለፉት ህጻናቶች የታናሽና የታላቅ እህትማማቾች ልጆች መሆናቸው ተገልጿል። በአያታቸው መኖሪያ ቤትም ይኖሩ እንደነበረ የተገለጸ ሲሆን የ2 መንታ ልጆች እናት ህይወት ያለፈ ሲሆን የ2 ዓመት ህጻንና እናት ደግሞ ለስራ ከሀገር ውጭ በመኖራቸው ህጻናቱ በአያታቸው ቤት እንደሚኖሩ ነው ኢንስፔክተር ነጅሙድን ዋበላ የገለጹት። የአደጋው መንስኤ ለጊዜው ባለመታወቁ ፖሊስ እያጣራ ሲሆን ህጻናቶቹ ምርመራ ወደ ሚኒሊክ ሆስፒታል ተወስዷል ተብሏል። በወቅቱ በጋና ነፋሻማ በመሆኑ ድንገተኛ የእሳት አደጋዎች ሊያጋጥሙ ስለሚችሉ ህብረተሰቡ አስፈላጊውን ሁሉ ጥንቃቄ ሊያደርግ እንደሚገባም ኢንስፔክተር ነጅሙድን ዋበላ ተናግረዋል። አብራችሁን ስለነበራችሁ ለተከታተላችሁን ምስጋናችንን እያቀረብን የዛሬው ከጁማ እስከ ጁማ ፕሮግራማችን ይህንን ይመስል ነበር። ሳምንት በሌሎች መረጃዎች የምንገናኝ ይሆናል። የሳምንት ሰው ይበለን። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።